እድለቢሱ ሰላም የስማውታ ታብታብ አድርጉ 100 ሺህ ሰላም እድለቢሱ ቀጥል። አማራ ነህ አለ ሰላም ነው። የአማራ ሰው ነህ? አዎ። ምን ሆነ ነው እድለቢሱ ብለህ እንደው ስምን የመጣ? በቃ እድል የለኝም ታውቃለህ። የት ነው የምትኖረው? በቃ እኔ ያላንቺ መኖር አልችልም። ሩታ በቃ ይሄን ቀልድ ተይና እባክሽ በእናትሽ እንደዚህ ተንበርክኮ እየለመነሽ ምንድን ነው የፈለግሽው? በዚህ ልክ ወንድነቴን ትቼ ስለለመንኩሽ ሩታ እሺ በይኝ። በቃ አታስጨንቀኝ እንዴ ይኸው ወንድነት ተንበረከኩልሽ። ከዚህ በላይ ምን ትፈልጊያለሽ? ምን ልሁንልሽ? እኔ ያላንቺ መኖር አልችልም። በቃ ሩታ ለምን እሺ አትይኝልሽ? በፈጠረ አምላክ እሺ በይኝ። እሺ ካላሽኝ አልልህም። ያው ተዋርጄልሻለሁ። ህዝብ እያለኝ ጓደኞች ወንድሞችሽም ማለት በወዳጆች ተነስ ሩታ እባክሽ። ወይኔ ፈጣሪ ሩታ ምንድን ነው የፈለግሽው? ከዚህ በላይ ምንድን ነው? ከዚህ በላይ ምን ደስታ አለ? እኔ ምን አድርጊ ነው የምትሉኝ? ምንድን ነው የምፈልገው? እሺ ካላልሽኝ አልልም። ይሄም አበባው ምንም ነገር ያለ እውነተኛ ፍቅር ያለ እውነተኛ ስሜት ትርጉም የለውም። እሺ ተራ ነገር ነው። ምንም ነገር ኧረ ሩታ ምን ይሆንሽ ነው? በቃኝ ሩታ። ካሁን በኋላ አንተም የማይመለከት ነገር ውስጥ እንዳትገባ። እኔ ምን ማለት መስመርህን ስታ እንድታሳ እኔ ምን አደረኩሽ? ታረጋ አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደለ? ኧረ ሩታ ኧረ ፈረንጅ ሰከተላ በስመ አብ ምንድን ነው አሁን? ሰላም ጤና ይስጥልኝ። እንዴት ናችሁልኝ የቤተሰቦቼ? አመሰግናለሁ። ላይክ፣ ሼር፣ ኮሜንት ሰብስክራይብ ለምታደርጉኝ እድሜና ጤና ይስጥልኝ። ረመዳን ባረክ ብያለሁ። እንግዲህ ሻሮ ባረክ ኩሉ ሰነ ጠይቤን ብያለሁ። የተወሰነች መልእክት ላስተላልፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ሰላማችሁ ብዝት ይበልልኝ። በሀገርም በውጭም ያላችሁ እህቶቼ ወንድሞቼ ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ያርግልን። ቤተሰቦቻችንን ሰላም አላህ ያድርግልን ኢንሻአላህ። ይታፈር ተከንፈር የሚባል ነገር አለና አንዳንድ ጊዜ በጣም ነው የሚያሳዝናችሁ፣ በጣም ነው የሚገርማችሁ። የሰው ላይ ሚዛናዊ ሲሆን ወይንም ደግሞ ሚዛናዊ አድርጎ ሲፈርድም ጥሩ ነው። እንደውም ሄርሜላን ለምንድን ነው እንደዚህ ዛሬ እንደዚህ ያለችው ምናምን አላውቀውም ብላለይ። ቶሎ በሉ ከዚህ በፊት ያለውን ፎቶ ጎልጉላችሁ አውጡልን እያሉ የእናንተ ልጅ ሙጭቅኒ እንግዲህ የጻን ልጅ የ3 ወር ልጅ ይዛ እዚህ ጋ ማንኛው ሰው ነው መጫትን ሴት ከነ ጉድፏ ጠቅሎ የሚይዘው? እንደው ማለት ይሄ ድራማ ነው እናውቃለን፣ ግን የተቀረጹበት ቦታ አንድ አይነት ነው። ሁሉ ነገር ያው ድራማ ነው፣ ሁላችሁም እናውቃለን። ላኪን ግን ይሄኛው ልጅ በጣም ነው ያዘንኩበት እኔ። ወንዱ ልጅ በሶሻል ሚዲያ ወንዶቹ እንደ ወንዱ ናችሁ። ቆፍጠን ብላችሁ እኮ ብትሰሩ ዝንጥ ብላችሁ ሽር ብላችሁ እኮ ገንዘብ ጭምር እያስላካችሁ መብላት ትችላላችሁ። ብዙ ገንዘብ የላኩ የተበሉ ልጆች አሉ። ብዙ ገንዘብ እየሰጡ መስዋዕትነት እያደረጉ ጊዜያቸውን ወቅታቸውንና እንደዚህ ማለቴ ሰዎች ምናልባት ከእናንተ የተሻለ ሰው ሊኖር ይችላል። የተማረ የረቀቅ ያለ ወንድነቱ ቆፍጠን ያለ አለ እና ምናልባት ይንቁናል እነሱ ብላችሁ አንዳንድ ጊዜ ማሰቡ ጥሩ ነው። ይሄ መልእክቴ ነው እና በእግዚአብሔር ምናምን ብለህ ነው እንግዲህ ጥላ የሄደችው ማለት ነው። እሷ ሲጀምር ደውላችሁላት እንደዚህ ብለሽ በዋበይ ምናምን ብላችኋት ነው እንጂ የህፃን ልጅ ይዛ ዛሬ ማን ይነካታል? አይደለም እንኳን ከህፃን ልጅ ባትይዝም ብትይዝም ማን እንደዚህ አይነትን ሴት ማን ይዘዋል? ማን ይገባበታል? አይ ባንነጋገር ባናወራ በጣም የተሻለ ነገር ነው። ለማንኛውም በጣም ነው ያዘንኩት እኔ ማለት ነው። እስኪ አብርሃም እናስገባው። ያው እንግዲህ ቤተሰቦቼ እረፍት ማድረግም ብንፈልግ እረፍት ማድረግ አልቻልንም። መዝናናት ብንፈልግም መዝናናት አልቻልንም። ያው እንደምታዩት ነው ነገሮችና አሁን በጣም ትንሽ እየደበረኝ እየመጣ ነው ቤተሰብ። ለምን በቃ ምንም ነገር ብንፈልግ በተለይ በእኔ በኩል ደግሞ ብዙ ቻሌንጆች እየደረሱ ነው ያሉት እና ለምን እንደሆነ አላውቅም እንደዚህ እንደሚሆን። እኔ ደስተኛ ስሆን እኔ ሰላም ስሆን ምናምን ሰው አይፈልግም እና አስቡት። ከዚህ ዝዋይ ማለት ፋሚሊዎቼ
አጭር መንገድ አይደለምና ይህ ሁሉ መንገድ አቋርጣ መታሩታ የፈጠረችውን ነገር አይታችኋል ብዬ አስባለሁ። ከዛም ባለፈ ዛሬ የመጣሁበት ደግሞ ሌላኛው ጉዳይ እኔ ነገሮች ግልጽ ሊሆንልኝ አልቻለም። እኔና ሄርሜላን በዚህ ልክ ለማጣላት ለምን እየተሞከረ እንዳለ ማለት ነውና ምን ደግሞ ሌላ ሰማሁኝ። ዳኒ በውስጥ መስመር አንዳንድ ነገሮች እየጻፈልኝ ነው። ሄርሜላን አውቃታለሁ፣ ከዚህ በፊት ግንኙነት አለን ወይንም እየተጻጻፍን ነው። በምን አቀራብሮት ተቀናብሮ ይሁን እውነት ይሁን ምንም ማቆ ታሪክ የለምና ኢንስታግራም ያወሩበትን ምናምን ነገር ስክሪንሻት እያደረገ ወደ እኔ ይልከዋልና ይሄንን እውነት ይሁን አይሆን አላወኩኝም። ሄርሜላን ቀጥሬያታለሁኝ፣ ትመጣለች። ከዛ እሱንም ጠርቼዋለሁ ዳኒንም ለምን እንደፈለገና ያለውን እውነታ ማወቅ ፈልጋለሁ ምንም ቢሆን ማለት ነውና እኔ ሄርሜላ ከዚህ በፊት ምንም ጓደኛ እንዳልነበራት ነው ማውቀው በምንም አይነት መንገድ ማለት ነውና አሁን ደግሞ በሰላማዊ መንገድ አንዳንድ የተጻጻፉትን ምናልባት እዚህ ቪዲዮ ላይ አስቀምጥላችኋለሁኝና አንዳንድ ፋይሎችን ወደ እኔ እየላከልኝ ነበር ዳኒ ማለት ነው። ኢንስታግራም ላይ አውሩ እንደነበረ ረጅም ጊዜ እንደሚተዋወቁና እኔ ላይ ሄርሜላ እያስመሰለች እንደሆነ አይነት ነገር ነው እየነገረኝ ያለው እና ይሄ ነገሩን በምን አይነት መንገድ መረዳት እንዳለብኝ አላውቅም። እውነት ነውም ውሸት ነውም እንዳለ የተጻፉት ነገር የተጻፈበት አለ። ፕሮፋይሉን ሳየው የሄርሜላ ፕሮፋይል ነውና ሄርሜላ እውነት እኔን እየፎገረችኝ ነው ወይስ እሷ አቀናብሮት ነው ይሄንን ነገር ያደረገው የሚለውን ነገር ትንሽ ግራ አጋብቶኛል። እኔና እሷን ለማጣላትም ሊሆን ይችላል በእርግጥና ሄርሜላንም በጣም ተናድጄ ቅድም ማይሆን ቃላት ነው የተናገርኳት ደውዬ ማለት ነው እና እመጣለሁኝ ብላኛለች፣ ትመጣለች። አሁን ግን ነገሮች በጣም እየከበዱኝ እየመጡ ነውና በዚህ ልክ ለምን አስፈለገ? እኔና እሷንም ለማጣላት ከሆነ ለምን አስፈለገ? ሄርሜላም ደግሞ ግማሹን ሰው አብርሃም ግማሹን ሰው ዳኒ ነው የወሰደው። እንግዲህ በመኪና ጭኖ ማለት ነው። የደመቁን አድናቂዎችና የደመቁን አጃቢዎች አብርሃም ነው ጭኖ የወሰዳቸው። እነ ሄርሚንና ደግሞ ሌሎችን ደግሞ ዳኒ ነው የወሰዳቸው። ስለዚህ ዳኒ ደግሞ የምታረገው ርቀት በመቼም አይሳካልህምና ሩታን ከዚህ በፊት ጣለፍኳት ብለህ እንዳሰደብካት እንዳስጨፈጨፍካት ነው እንግዲህ እያደረክ ያለው አሁንም ማለት ነው። ይሄ ደግሞ መቼም አይሳካልህም። ከዚህ ድራማ ከዚህ ሙድ ወጣችሁ እናንተም ብትጸልዩ እኛም ዱአ ብናደርግ ይሻላል ማለት ነው። ስለዚህ ፕሊስ እንደዚህ አይነት ነገር አታስተላልፉ፣ ወይ ለህዝብ የሚጠቅም ነገር አታስተላልፉ፣ ወይ ለህዝብ ጥሩ ነገር አታስተላልፉ። በቃ 3 ዓመታችሁ እንግዲህ 3 ዓመታችሁ የተንቦጨራረቀ ቡጭርቅ ያለ ህይወት ያለው ነገር ነው እያስተላለፋችሁ ያላችሁትና ይሄ ነገር ጥሩ አይደለም። ዳኒ ደግሞ የምትሄድበት ርቀት ደግሞ መቼም ቢሆን አይሳካልህም፣ ይከሽፍብሃል። አሁን ይከሽፍብሃል ማለት ነው።